ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው። ሰላም ጤና ይስጥልኝ ክብራትና ክብራን፣ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኮንዶሚኒየም ቤቶች ግንባታ ተናገሩ። የኮንዶሚኒየም ቤቶች ዋጋ ተመን፣ ቅድመ ክፍያ፣ ሙሉ ክፍያ፣ ወራዊ ቁጠባ፣ ቤቶችን ማስተላለፍና ሌሎችም ለሚነሱ በርካታ ጥያቄዎች የአዲስ አበባ ከተማ አስተዳደር ያወጣው መመሪያ ከባለፈው የቀጠለውን ክፍል እንመለከታለን። መመሪያው አብራርቶ ካስቀመጣቸው ጉዳዮች መካከል የቅድሚያ ክፍያ መጠን፣ ቀሪ ክፍያና የቆይታ ጊዜ ከ10 ዓመት እስከ 25 ዓመት ተከፍሎ የሚያልቅ፣ የኮንዶሚኒየም መኖሪያ ቤት ተጠቃሚዎችን መረጃ ማጣራትና ለዕጣ ማዘጋጀት፣ ከምዝገባ መረጃ ቋት ለዕጣ ብቁ የሆኑትን እንዴት መለየት እንደሚቻል፣ ዕጣ ውስጥ ለመካተት የሚያስፈልገው ቅድመ ሁኔታ ምን እንደሆነ፣ የቤቶች ማስተላለፊያ ዋጋ ተመን፣ ለስቱዲዮ ለባለ 1 መኝታ፣ ለባለ 2 መኝታና ለባለ 3 መኝታ ዋጋ ተመን፣ የቤት ዕድለኞች ሊያሟሉት የሚገባቸው ቅድመ ሁኔታዎች፣ የዕጣ አወጣጥ አፈጻጸም፣ እነዚህን ጨምሮ በርካታ ጉዳዮችን በግልጽ በዝርዝር መመሪያው አስቀምጧል። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኮንዶሚኒየም ቤቶች ምን አሉ የሚለውን ጨምሮ በዝርዝር እንመለከታለን። ቻናሉን ሰብስክራይብ ብታደርጉ ከኮንዶሚኒየም ጋር የተያያዙ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ከባለፈው የቀጠለው የኮንዶሚኒየም ዕጣ አወጣጥ መመሪያ፣ የቤት ዕድለኞች ሊያሟሉት የሚገባቸው ቅድመ ሁኔታዎች፣ የቤት ፈላጊዎች ምዝገባ ማረጋገጫ ካርድና ፕሪንት አውት ወይም ሰነዶቹ የጠፋባቸው ከሆነ ከፖሊስ ለመጥፋቱ ማረጋገጫ ደብዳቤ ማቅረብ ይኖርባቸዋል። 40/60 የቤት ልማት ፕሮግራም ተመዝጋቢዎች ከሆኑ ከባንክ ተመዝጋቢና ቆጣቢ ስለመሆናቸው ደብዳቤ ማቅረብ ይኖርባቸዋል። ወቅታዊ የታደሰ የነዋሪነት መታወቂያ ካርድ ማቅረብ ይኖርባቸዋል። ያገባ ወይም ያላገባ የጋብቻ ሁኔታ ማረጋገጫ ሰርተፊኬት ማስረጃ ማቅረብም እንዲሁ ያስፈልጋል። በራሱም ሆነ በትዳር ጓደኛው ስም የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ የሌለው ወይም ከ1997 ዓመተ ምህረት በኋላ ቤት ኖሮት በሽያጭ ወይም በስጦታ ለሶስተኛ ወገን ያስተላለፈ፣ በተጨማሪም የመንግስት ቤት ተከራይቶ እየኖረ ያለ ከሆነ በዕጣ የደረሰውን ቤት ሲረከብ ቤቱን ለአስተዳደሩ እንደሚያስረክብ ግዴታ የገባበትን ማስረጃ ማቅረብ ይኖርበታል። በዚህ መመሪያ መሰረት ከዚህ ቀደም የግል መኖሪያ ቤት ኖሮት በዋስትና ምክንያት ቤቱ በአበዳሪ ድርጅት ተሽጦ ገንዘቡ ሙሉ በሙሉ በዋስትና ለተያዘው የገንዘብ ተቋም ገቢ ከሆነና የቤት ምዝገባው ከቤቱ ሽያጭ በኋላ ከሆነም ከተሸጠው ቤት ላይ ያገኘው ጥቅም ባለመኖሩ ምክንያት የኮንዶሚኒየም ቤቱ ተጠቃሚ ሊሆን ይችላል። ዕጣው የደረሰው የመንግስት ሰራተኛ በምዝገባው ወቅት በመንግስት ተቋም ቋሚ ሰራተኛ ሆነው ሲሰሩ ከነበረም ቋሚ ሰራተኛ ስለመሆናቸው ማስረጃ ማቅረብ ይኖርባቸዋል። የቤት ሽያጭ ውል ለመፈጸም የሚከናወኑ ተግባራት፣ ኮርፖሬሽኑ የሽያጭ ውል ከመፈጸሙ በፊት ዕጣ የወጣባቸውን ቤቶች የህንፃዎቹ ወለል ፕላን፣ የእያንዳንዱ ቤት ስፋት፣ የሳይቱን ፕላን ሃርድና ሶፍት ኮፒ ለመሬት ይዞታ አስተዳደር ጽሕፈት ቤት መላክ ይኖርበታል። ኮርፖሬሽኑ የቤት ሽያጭ ውል ከመፈጸሙ በፊት የቤት ዕድለኛው የቅድሚያ ክፍያ ለ10/90 የቤት ልማት ፕሮግራም 10%፣ ለ20/80 የቤት ልማት ፕሮግራም 20%፣ ለ40/60 የቤት ልማት ፕሮግራም 40%፣ ሌሎች የቤት ልማት ፕሮግራሞች በወቅቱ ውሳኔ መሰረትና ከዚያ በላይ ወይም ሙሉ ክፍያ በተዘጋጀው ቅጽ መሰረት እንዲከፈል ለባንክ መላክ ይኖርበታል። የቤቱ ዕድለኛም በተላከው ቅጽ መሰረት ቅድመ ክፍያ ወይም ሙሉ ክፍያ ስለመክፈሉ ከባንክ ማረጋገጫ ወይም የክፍያ ደረሰኝ ማቅረብ ይኖርበታል። ኮርፖሬሽኑ እነዚህ መሟላታቸውን በማረጋገጥ የቤት ሽያጭ ውል በመፈጸም ለመሬት ይዞታ አስተዳደር ጽሕፈት ቤት ካርታ እንዲያዘጋጅ፣ የዕድለኛውን የቤት ሽያጭ ውል ኮፒ፣ የነዋሪነት የታደሰ መታወቂያ ካርድ ኮፒ፣ የጋብቻ ሁኔታ ሰርተፊኬት ኮፒ መላክ ይኖርበታል። የቤት ሽያጭ የውል ጊዜ ገደብ፣ ቤት የደረሰው ዕድለኛ ሙሉ ስም በጋዜጣ ታትሞ ከወጣ በኋላ ኮርፖሬሽኑ ውል እንዲፈጽም በተለያዩ መገናኛ ብዙሃን ጥሪ ካስተላለፈበት ጊዜ ጀምሮ በተከታታይ 60 የሥራ ቀናት ውስጥ ቀርቦ መዋዋል ይኖርበታል።
የመጨረሻው ወይም 60ኛው ቀን በበዓል ቀን የሚውል ከሆነ የሚቀጥለው የሥራ ቀን እንደ መጨረሻው ቀን ይወሰዳል። ሆኖም የቤት ዕድለኛው የገንዘብ መክፈያ ቅጽ የወሰደው በመጨረሻው ቀን ከሆነ ሂደቱን ለማጠናቀቅ ከወሰደበት ቀን ጀምሮ የሚታሰብ 5 የሥራ ቀናት ይጨመርለታል። በግዳጅ ላይ ያለ በወሊድ በከባድ ሕመም ምክንያት የጊዜ ገደብ ያለፈባቸው ዕድለኞች ተጨባጭ ማስረጃ ከሚመለከተው አካል ሲያቀርቡ በኮርፖሬሽኑ 30 የሥራ ቀናት ተጨማሪ ጊዜ ገደብ ሊፈቀድ ይችላል። በግዳጅ ላይ ያሉ የመከላከያ ሰራዊት አባላት ከተቀመጠው የጊዜ ገደብ ውስጥ በግዳጅ ላይ ስለመኖራቸው ከመከላከያ ሚኒስቴር ወይም ከፖሊስ ኮሚሽን በሚያቀርቡት ማስረጃ መሰረት ቤቱ በሌላ ዙር ወይም ለልማት ተነሺ ያልተላለፈ ከሆነ ዕጣ የወጣለት ቤት ላይ ውል እንዲፈጽም ይደረጋል። ነገር ግን ቤቱ ለሌላ ተጠቃሚ ተላልፎ ከሆነ ምትክ ቤት ይመደብለታል። በፍርድ ቤት የተያዙ ጉዳዮች ዕጣ በሚወጣበት ወቅት ሊስተናገዱ ካልቻሉ በፍርድ ሂደት ላይ ስለመሆናቸው ማስረጃ አቅርበው የፍርድ ሂደቱ ሲጠናቀቅና ውሳኔ ሲያገኝ በኮርፖሬሽኑ የበላይ ኃላፊ ተረጋግጦ ቤቱ በሌላ ዙር ወይም ለልማት ተነሺ ያልተላለፈ ከሆነ በፍርድ ቤቱ ውሳኔ መሰረት ዕጣ የወጣለት ቤት ላይ ውል እንዲፈጽም ይደረጋል። ነገር ግን ቤቱ ለሌላ ተጠቃሚ ተላልፎ ከሆነ ምትክ ቤት ይመደብለታል። በዚህ መመሪያ መሰረት ቀርቦ ያልተዋዋለ የቤት ዕድለኛ በራሱ ፍቃድ የኮንዶሚኒየም ቤት የተጠቃሚነቱን ዕድሉን እንደተወው ይቆጠራል። ቤቱም ዳግም ዕጣ እንዲወጣበት ይደረጋል ወይም ለልማት ተነሺ ይተላለፋል። ዕጣ ከወጣ በኋላ ለባለ ዕድለኞች ያልተላለፉ ቤቶችን ለተጠቃሚዎች እስከሚተላለፍ ድረስ ቤቶቹን በአግባቡ የመጠበቅ የኮርፖሬሽኑ ወይም ኮርፖሬሽኑ የሚወክለው ሕጋዊ አካል ኃላፊነት ይሆናል። ለቤት ዕድለኞች ጥሪ ስለማስተላለፍ ዕጣ የወጣላቸው ዕድለኞች ሊያሟሉ የሚገባቸው ቅድመ ሁኔታዎችና ስለ ውል መዋዋል ቀነ ገደብ መረጃ በተለያዩ የመገናኛ ብዙሃንና በቢሮ በኮርፖሬሽኑና በተለያዩ ድረገጾች እንዲገለጽ ይደረጋል። ዕጣ የወጣላቸው ዕድለኞች ዝርዝር በክፍለ ከተማ በሳይት በብሎክና በቤት አይነት በመለየት በየክፍለ ከተማው የቤቶች አስተዳደር ጽሕፈት ቤትና በየወረዳው የቤቶች አስተዳደር ጽሕፈት ቤት እንዲገለጽ ይደረጋል። የጋራ መኖሪያ ቤት በዕጣ የደረሰው ግለሰብ ከደረሰው ሳይት ውጪ የሚቀርብ ማንኛውም የሳይት ለውጥ ጥያቄ ተቀባይነት አይኖረውም። ይህ እንደተጠበቀ ሆኖ በአካል ጉዳቱ ወይም በአቅመ ደካማነት ምክንያት ተደራሽ ቤት የተወሰነለት ዕድለኛ ዕጣ በወጣለት ሳይት ተደራሽ ቤት የማይገኝ ከሆነ ወደ ሌላ ሳይት ሊቀየርለት ይችላል። ዕጣ የወጣላቸው ቤቶችን ለባለመብቶች ስለማስረከብ በዚህ መመሪያ መሰረት ግዴታዎችን አሟልተው ቤቱን እንዲረከቡ በመገናኛ ብዙሃን ወይም በሌሎች ማስታወቂያ ዘዴዎች ከ10 ቀን በፊት ለተጠቃሚዎች ጥሪ ይተላለፋል። ጥሪ የተደረገላቸው ተጠቃሚዎች ቤቱን ለመረከብ ሲቀርቡ የሚከተለውን ማሟላት ይኖርባቸዋል። የቤት ሽያጭ ውል፣ ከባንክ ጋር የገቡት የብድር ውል፣ ሙሉ ክፍያ ወይም ቅድመ ክፍያ የተከፈለበት ማስረጃም፣ የታደሰ የነዋሪነት መታወቂያ ወይም ተወካይ ከሆነ ሕጋዊ የውክልናና የተወካይ የታደሰ የነዋሪነት መታወቂያ እንዲሁም ሞግዚት ከሆነ የሞግዚትነት ማረጋገጫ ሰነድ መቅረብ ይኖርበታል። የቤቶች ልማት ኮርፖሬሽን በሽያጭ የተላለፉትን ቤቶች እንዳግባብነታቸው በመመሪያው መሰረት ቤቱን ያስረክባል። ኮርፖሬሽኑ ለቤት ተጠቃሚዎች ያስረከበውን ቤት በሳይት፣ በብሎክ፣ በቤት አይነት፣ በገዢዎች ስምና ተያያዥ መረጃዎችን በሃርድና ሶፍት ኮፒ አደራጅቶ መያዝ ይኖርበታል። ቤቱን ለተጠቃሚዎች የማስረከቢያ ጊዜ ገደብ ቤት የደረሰው ተጠቃሚ በዚህ መመሪያ መሰረት እንዲረከብ ጥሪ ከተደረገለት ቀን ጀምሮ በተከታታይ 10 ቀናት ወይም በተቀመጠው የጊዜ ገደብ ውስጥ ቅድመ ሁኔታውን አሟልቶ በአካል ቀርቦ ቤቱን መረከብ ይኖርበታል። በተጠቀሰው ጊዜ ገደብ ውስጥ ቀርቦ ቤቱን መረከብ ያልቻለ ቤቱን ባለመረከቡ ምክንያት በቤቱ ላይ ለሚደርስ ጉዳትም ሆነ ኪሳራ ኃላፊነቱ የባለመብቱ ይሆናል። ዕጣ የማይወረስ ስለመሆኑ ማንኛውም ሰው በዕጣ ተጠቃሚ መሆን የሚችለው በሕይወት እስካለ ድረስ ብቻ ይሆናል። የቤት ዕድለኛው ምዝገባ በባል ወይም በሚስት ስም ሲሆንና ባለ ዕድሉ በሞት ቢለይ ወይም ቢጠፋ በሕይወት ያለው ባል ወይም ሚስት በምዝገባ ቅጹ አማካኝነት ወይም ከፍርድ ቤት በሚያቀርበው ማስረጃ መሰረት ተጠቃሚ የመሆን መብት አለው። በምዝገባ ወቅት ዕድሜያቸው 18 ዓመት ያልሞላቸው የሟች ልጆች ወራሽነታቸውን በመደበኛ ፍርድ ቤት አረጋግጠው ሲመጡ ብቻ የዕጣው ተጠቃሚ መሆን ይችላሉ። በፍርድ ቤት የወራሽነት መብት የተረጋገጠላቸው ግለሰቦች ተጠቃሚ የሚሆኑት በዚህ መመሪያ የተዘረዘሩ ድንጋጌዎች የሚያሟሉ ሆነው ሲገኙ ብቻ ነው።
እድሜያቸው ከ18 ዓመት በታች የሆኑ የሟች ልጅ ወይም ልጆች የዕጣውን ውርስ ተጠቃሚ መሆናቸው እንደተጠበቀ ሆኖ የቀበሌ ቤት ውስጥ የሚኖሩ ከሆነ በምዝገባው ወቅት ከ18 ዓመት በላይ የሆኑ የሟች ልጆች ዕጣውን መውረስ ስለማይችሉ በመንግስት ቤቶች አስተዳደር መመሪያ ቁጥር 5/2011 መሰረት ቤቱን እንደያዙ ይቆያሉ። ባልና ሚስት በጋራ ምዝገባ አካሄደው ቤቱ ሳይደርስ ዕጣ ሳይወጣላቸው በፍቺ ቢለያዩ በፍርድ ቤት ውሳኔ መሰረት የተወሰነለት አካል ቁጠባውን እንዲቀጥል ተደርጎ ቤቱ በዕጣ ሲደርስ በውሳኔው መሰረት ተፈጻሚ ይሆናል። ይህ እንደተጠበቀ ሆኖ በተቀመጠው ጊዜ ገደብ ቅድመ ሁኔታውን አሟልተው ቤቱን ካልተረከቡ ዕጣው ይሰረዛል። በፍርድ ቤት ክርክር ምክንያት መደበኛው የቤት ሽያጭ ውል ጊዜው ካለፈ በኋላ ዘገይተው ለሚመጡ ዕድለኞች ጉዳዩ በፍርድ ቤት የተያዘ መሆኑን በቤት ማስተላለፍ ውል ጊዜ ገደብ ውስጥ ለኮርፖሬሽኑ አስቀድመው ማሳወቅ ይኖርባቸዋል። በተጨማሪም ጉዳዩ በፍርድ ቤት ውሳኔ እንዳገኘ በ10 ተከታታይ የሥራ ቀን ውስጥ በአካል ቀርበው ሊስተናገዱ ይችላሉ። ከዚህ ውሳኔ በኋላ የሚቀርቡ ጥያቄዎች ግን ተቀባይነት አይኖራቸውም። የተሸጠ ቤት በውርስ ለማስተላለፍ የቤት ሽያጭ ውል ከተፈጸመ በኋላ የውርስ ጥያቄ ሊስተናገድ የሚችለው ከፍርድ ቤት በሚቀርብ የወራሽነት ማረጋገጫ ብቻ ይሆናል። የወራሽነት ማረጋገጫ ይዞ የሚቀርብ ወራሽ መብትና ግዴታው በስሙ ይተላለፍለታል። ሆኖም ወራሾቹ ከአንድ በላይ ከሆኑና የቤት ሽያጭና የብድር ውሉን በፍርድ ቤት ውሳኔ መሰረት ተግባራዊ ይደረጋል። የቤት ዕድለኛው ቅድመ ክፍያ እንደከፈለ ወይም የሽያጭ ውል እንደተዋዋለ በሞት ቢለይ ወራሾች በተወሰነላቸው በፍርድ ቤት ውሳኔ መሰረት የሚፈጸም ይሆናል። የቤት ባለቤትነት ማረጋገጫ ምስክር ወረቀት ስም ዝውውርን በተመለከተ በመሬት ይዞታ አስተዳደር ጽሕፈት ቤት አሰራር መሰረት የሚፈጸም ይሆናል። የስም ዝውውር የዕዳና እገዳ ሂደት አፈጻጸም የቤቶች ልማት ኮርፖሬሽን ይከታተላል። ቤትን በስጦታ ወይም በሽያጭ ስለማስተላለፍ የቤት ሽያጭ ውል ከተፈጸመ በኋላ በስጦታ ወይም በሽያጭ እንዲተላለፍ የሚቀርብ ጥያቄ ሊስተናገድ የሚችለው የአስተዳደሩን የቤት ሽያጭ ውል ከተፈጸመበት ዕለት ጀምሮ ከ5 ዓመት በኋላ ይሆናል። ነገር ግን ይህ ተፈጻሚ የሚሆነው የቤቱ ዋጋ ሙሉ በሙሉ ተከፍሎ መጠናቀቁ በባንክ ሲረጋገጥ ብቻ ይሆናል። የቤቱ የማስተላለፊያ ዋጋ ሙሉ በሙሉ ተከፍሎ 5 ዓመት የሞላው የጋራ መኖሪያ ቤት ባለቤት የስጦታ ወይም የሽያጭ ውሉን ይዞ ሲቀርብ መብትና ግዴታውን ለሶስተኛ ወገን ያስተላልፋል። የቤት ባለቤትነት ማረጋገጫ ምስክር ወረቀት ስም ዝውውርን በተመለከተ በመሬት ይዞታ አስተዳደር ጽሕፈት ቤት አሰራር መሰረት የሚፈጸም ይሆናል። የፊደል ግድፈትን ስለማረም የጋራ መኖሪያ ቤት ዕጣ የደረሰው ዕድለኛ ስሙ በጋዜጣ ታትሞ ሲወጣ በምዝገባ ወቅት ከነበረው መረጃ ጋር የስም ግድፈት ቢኖር በመረጃ ቋት ዋናው ሰርቨር ከሚገኘው መረጃ ጋር በማናበብ የፊደል ግድፈቱን አስተካክሎ ውል እንዲዋዋል ይደረጋል። የቤቱ ዕድለኛ ከፊደል ግድፈት በተጨማሪ የአባት ስም፣ የአያት ስም፣ የእናት ስም፣ የትዳር ጓደኛ ስም፣ የቤት አይነት ምርጫ አንዱ ወይም ከአንድ በላይ የመረጃ ልዩነት ቢኖር እንደ ትክክለኛ መረጃ ተወስዶ የሚስተካከለው በቤቶች ልማትና አስተዳደር ቢሮ ተደራጅቶ በተያዘው የተመዝጋቢዎች ባህር መዝገብ መረጃ ሲሆን እንደ አስፈላጊነቱ በክፍለ ከተማና ወረዳ ያሉ መረጃዎችንም ለማመሳከሪያነት መጠቀም ይቻላል። የስም ለውጥ ስለማድረግ የቤት ዕጣ ሲደርሰው የተጠቃሚውም ሆነ የወላጅ ስም ለውጥን በተመለከተ በፍርድ ቤት በሚቀርብ ማረጋገጫ መሰረት የሚፈጸም ይሆናል። በውርስ በሽያጭና በስጦታ ምክንያት የስም ለውጥ ሊስተናገድ የሚችለው በዚህ መመሪያ አንቀጽ 33 የተዘረዘሩት መሟላታቸው ሲረጋገጥ ብቻ ይሆናል። የተከለከሉ ድርጊቶች በራሱ ወይም በትዳር ጓደኛው ስም የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ ያለው ወይም ከ1997 ዓመተ ምህረት በኋላ በሽያጭ ወይም በስጦታ ለሶስተኛ ወገን ያስተላለፈ ከሆነም ወይም ከ1 ዓመት በላይ የቤት ልማት ፕሮግራም ላይ የተመዘገበ መሆኑ ከተረጋገጠ የዕጣው ተጠቃሚ መሆን የተከለከለ ነው። በምዝገባ መመሪያው መሰረት ለተከታታይ 6 ወራት ቁጠባ ያቋረጠና ቅድመ ክፍያውን ያላሟላ ከሆነ የዕጣው ተጠቃሚ አይሆንም። ነገር ግን የ6 ወሩን ቁጠባ በአንድ ጊዜ አጠቃሎ ከፍሎ ካጠናቀቀ ይህ ድንጋጌ ተፈጻሚ አይሆንም። በነባር 20/80 የቤት ልማት ፕሮግራም ላይ የተመዘገቡት ቤት ፈላጊዎች ዕጣ ሳይጠናቀቅ የአዲስ ተመዝጋቢዎችን ዕጣ ማውጣት የተከለከለ ነው። ተጠቃሚው በዕጣ የደረሰውን ቤት የቤት ሽያጭ ውሉን ከፈጸመበት ዕለት አንስቶ እስከ ዓመት በሚሆን ጊዜ በሽያጭም ሆነ በስጦታ ለሌላ ወገን ማስተላለፍ የተከለከለ ነው።
ከተላለፈ 5 ዓመት የሞላቸው ቤቶች ለሶስተኛ ወገን በሽያጭም ሆነ በስጦታ ሊተላለፍ የሚችሉት የቤቱን ዋጋ ሙሉ በሙሉ ከፍለው ማጠናቀቃቸው በባንክ ሳይረጋገጥ ማስተላለፍ ክልክል ነው። በልማት ተነሽም ሆነ በዕጣ ቤት የደረሰውና የባንክ ብድር ውል ከተዋዋለ በኋላ ቤት መቀየር ክልክል ነው። በዕጣ ወጣጥና ቤት ርክክብ ወቅት አንድ ቤት ከአንድ ጊዜ በላይ ማስተላለፍ ክልክል ነው። በዚህ መመሪያ ከተደነገገው ውጪ በዕጣ የተላለፈን ቤት መቀየር የተከለከለ ነው። ሆኖም የቢሮ ማኔጅመንት እንዳስፈላጊነቱ አይቶ ሊወስን ይችላል። ከዚህ መመሪያ አሰራር ውጪ ቤት ማስተላለፍ የተከለከለ ነው። የጋራ መኖሪያ ቤትን ወደ ንግድ ቤት መቀየርም እንዲሁ የተከለከለ ነው። የጋራ መኖሪያ ቤት ሽያጭ ውል ስለማፍረስ ወይም ስለመሰረዝ በራሱ ወይም በትዳር ጓደኛው ስም በከተማ ውስጥ የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ ያለው ወይም ከ1997 ዓመተ ምህረት በኋላ ቤት ኖሮት በሽያጭ ወይም በስጦታ ለሶስተኛ ወገን መብቱን ያስተላለፈም ወይም ከዚህ ቀደም የጋራ መኖሪያ ቤት ዕጣ ተጠቃሚ የሆነ ወይም በልማት ተነሺ ሆኖ የጋራ መኖሪያ ቤት የገዛ መሆኑ ከተረጋገጠ ከኮርፖሬሽኑ በሚሰጠው የማስተካከያ መሰረት የተጠቆሙ ግድፈቶችን ወይም ጉድለቶችን ለማስተካከል ፍቃደኛ ሆኖ ካልተገኘም በራሱ ፍቃድ ውሉ እንዲሰረዝ ወይም እንዲቋረጥ ከጠየቀ በዕጣ የወጣለትን የቤት አይነትና የቦታው ስፋት ልኬት ላይ ቅሬታ ካለውና በተሰጠው ማስተካከያና በተቀመጠው የርክክብ ጊዜ ገደብ ቀርቦ ቤቱን ለመረከብ ፍቃደኛ ካልሆነ ተጠቃሚው በቤቱ ላይ ካርታ ተዘጋጅቶ ከባንክ ጋር የብድር ውል በተቀመጠው የጊዜ ገደብ ውስጥ ቅድመ ሁኔታውን አሟልቶ ካልፈረመ ወራዊ የብድር ክፍያውን ለ3 ተከታታይ ወራት ወይም በአንድ ዓመት ውስጥ በድምሩ ለ6 ጊዜ ወራዊ ክፍያ ካልፈጸመም የገዛውን መኖሪያ ቤት 5 ዓመት ሳይሞላውና ሙሉ ክፍያውን ሳያጠናቅቅ በሽያጭ ወይም በስጦታ ካስተላለፈም የገዛውን መኖሪያ ቤት በተረከበ በ60 የሥራ ቀን ውስጥ የተከራየውን የመንግስት ቤት ለሚያስተዳድረው አካል በወቅቱ ካላስረከበ ከኮርፖሬሽኑ የገዛው ቤት ከተፈቀደው ዓላማ ወይም አገልግሎት ውጪ እየተጠቀመ ከሆነ የነዋሪዎችን የጋራ ሰላምና ደህንነት እንዲሁም የጋራ አኗኗርን የሚያውክ ተግባር ከፈጸመ በዚህ መመሪያ መሰረት የተቀመጠውን ግዴታና ክልክላ በመተላለፍ ሐሰተኛ ማስረጃ አቅርቦ የቤት ሽያጭ ውል የተዋዋለ ከሆነ ውሉ ይፈርሳል፣ ቤቱም ተመላሽ ይደረጋል፣ እንዲሁም አግባብ ባለው ሕግ ተጠያቂ ይሆናል። ገንዘብ ስለመመለስ የቤት ዕጣ ዕድለኛው ቅድሚያ ክፍያ ወይም የቤቱን ሙሉ ክፍያ ከፍሎ ገንዘብ ይመለስልኝ ጥያቄ ቢያቀርብ በውሉ መሰረት የተደነገገው እንደተጠበቀ ሆኖ በራሱ ወይም በትዳር ጓደኛው ስም በከተማ ውስጥ የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ ያለ ወይም ከ1997 ዓመተ ምህረት በኋላ ቤት ኖሮት በሽያጭ ወይም በስጦታ ለሶስተኛ ወገን መብቱን ያስተላለፈ ወይም ከዚህ ቀደም የጋራ መኖሪያ ቤት ዕጣ ተጠቃሚ የሆነ ወይም በልማት ተነሺ ሆኖ የጋራ መኖሪያ ቤት የገዛ እንዲሁም በዚህ መመሪያ የተከለከሉ ድርጊቶችን መፈጸሙ ተረጋግጦ የቤት ሽያጭ ውሉ የፈረሰበት ከሆነ ቀሪው ገንዘብ ይመለስለታል። የቤት ሽያጭና የብድር ውል ከተዋዋለ ወይም ቤቱን ከተረከበ በኋላ ቤቱን አለመፈለጉን ገልጾ በቤቱ ላይ የከፈለውን ክፍያ እንዲመለስለት ሲጠይቅ የቆጠረው የባንክ ወለድ ተሰልቶ ዕዳው ከተከፈለ በኋላም ሊመለስለት ይችላል። በውርስ ምክንያት የኮንዶሚኒየም ቤት ዕጣ ተጠቃሚ የሆኑ ወራሾች በመካከላቸው ያለመግባባት ተፈጥሮ የጋራ መኖሪያ ቤቱን በጋራ በስማቸው ሆኖ መጠቀም ካልፈለጉና ካልተስማሙ ፍርድ ቤት በወሰነው መሰረት የሚፈጸም ይሆናል። በቤት ሽያጭ ውልና በርክክብ ወቅት የቤት ልኬት ወይም ስፋት ልዩነት ከፈጠረና በኮርፖሬሽኑ ከተረጋገጠ የልኬት ማነስ ከሆነ ለገዢው ልዩነቱ ተሰልቶ ገንዘቡ እንዲመለስለት ይደረጋል። የልኬት ብልጫ ካለ ገዢው ተጨማሪውን ክፍያ በሽያጭ ውሉ ላይ በተገለጸው መሰረት መክፈል ይኖርበታል። በተሳሳተው ካሬ ሜትር የተለቀቀ ብድር ካለ ብድሩ ከነ ዕዳው እንዲዘጋ ተደርጎ የሽያጭ ውል የይዞታ ማረጋገጫ ካርታና የባንክ ብድር ውል እንደገና ተሻሽሎና ተካቶ መሰራት ይኖርበታል። ኮርፖሬሽኑ ቤቱን ከተረከበ ገንዘቡ ተመላሽ የሚደረገው በቅድሚያ የባንክ ዕዳ ካለበት ብድርና ወለዱን ለቤቱ እድሳት የሚያስፈልገው ወጪ በቤቱ ለቆየበት ጊዜ በየወሩ ቢሮ ባወጣው የክራይ ተመን መሰረት ክራይ ታስቦ ከከፈለው ቅድሚያ ክፍያ ወይም የቤቱ ሙሉ ክፍያ ላይ ተቀንሶ ቀሪው ያለ ወለድ ባንክ ባለው አሰራር መሰረት እንዲመለስለት ይደረጋል።
የቤት ሽያጭ ውል ቢፈጸምም የብድር ውል በወቅቱ ቀርቦ ካልተፈረመ የከፈለው ገንዘብ በሙሉ ተመላሽ ይሆናል። የብድር ውል ካልፈረመ ግን የባንክ ብድርና ወለድ ተቀንሶ ቀሪው ያለ ወለድ ባንክ ባለው አሰራር መሰረት በአንድ ወር ጊዜ ውስጥ እንዲመለስለት ይደረጋል። አቤቱታ ስለማቅረብ ማንኛውም በዕጣ ወይም በጨረታም ሆነ በልዩ ሁኔታ ቤት ሊተላለፍልኝ ሲገባ መፍትሄን ያለ አግባብ እንዳጣ ተደርጊያለሁ፣ በደልም ደርሶብኛል ወይም ያገኘሁት እድል እንዳጣ ተደርጊያለሁ ወይም በንግድ ቤት ጨረታ ውጤት ላይ ቅሬታ ካለው ወይም ውል ያለ አግባብ ፈርሶብኛል ወይም ከኮርፖሬሽኑ ጋር ቅሬታ አለኝ የሚል ከሆነ አቤቱታውን ከላይ የተጠቀሱ ተግባራት የመከናወኛ ጊዜው በተጠናቀቀ በ10 የሥራ ቀናት ጊዜ ውስጥ ለአቤቱታና ቅሬታ አጣሪ ኮሚቴ የማቅረብ መብት አለው። ከዚህ ጊዜ ውጪ የሚቀርብ ቅሬታ ግን ተቀባይነት የለውም። የአቤቱታና ቅሬታ አጣሪ ኮሚቴ አደረጃጀት ኮርፖሬሽኑ አቤቱታና ቅሬታ ያላቸውን ቅሬታ አቅራቢዎችን እየተቀበለ በማጣራት የውሳኔ ሐሳብ የሚያቀርብ የቅሬታ ኮሚቴ ያደራጃል። ስለ አቤቱታና ቅሬታ አቀራረብ ስነ ስርዓት አቤቱታ ወይም ቅሬታ ያለው ባለ ጉዳይ አቤቱታውን ወይም ቅሬታውን ራሱ በሕጋዊ ወኪሉ ወይም በሞግዚት አማካኝነት በጽሑፍ ለኮርፖሬሽኑ ጉዳዩ በተፈጸመ በ7 የሥራ ቀናት ውስጥ ሊያቀርብ ይችላል። እንዲሁም ኮሚቴው የቀረበውን አቤቱታና ቅሬታ እስከ 10ኛው ቀን ድረስ በማጣራት የውሳኔ ሐሳብ ለበላይ ኃላፊ ያቀርባል። ቅሬታው የቀረበለት የበላይ ኃላፊ አቤቱታውን ወይም ቅሬታውን ለአጣሪ ኮሚቴ እንዲታይ ወዲያውኑ ይመራል። የቅሬታ ወይም አቤቱታ አቀራረብ በጽሑፍ ሆኖ ሲቀርብም ቅሬታው ወይም አቤቱታው የቀረበበትን ዋና ጉዳይ ባለጉዳዩ እንዲሰጠው የሚፈልገውን መፍትሄ ደጋፊ ማስረጃዎች ካሉ የባለጉዳዩ ሙሉ ስምና አድራሻና መንስኤ የሆነው ድርጊት የተፈጸመበትን ቀን መያዝ ይኖርበታል። ስለ አቤቱታና ቅሬታ መልስ አሰጣጥ የበላይ ኃላፊው አቤቱታ ወይም ቅሬታ ያቀረበው ተገልጋይ ደረሰብኝ ያለውን በደል ባለው አሰራር መሰረት በመመርመር የደረሰበትን ግኝትና ውሳኔ በ15 የሥራ ቀናት ውስጥ ለባለጉዳዩ በጽሑፍ ምላሽ መስጠት ይኖርበታል። ኮርፖሬሽኑ አቤቱታው ወይም ቅሬታው ተገቢነት ከሌለው ያቀረበው ሐሳብ ትክክለኛ አለመሆኑን ካረጋገጠ ለባለጉዳዩ በጽሑፍ ያስታውቃል። አቤቱታ አቅራቢው ኮርፖሬሽኑ በሰጠው መልስ ወይም በተሰጠው ማብራሪያ ካልረካ ቅሬታውን እንደ አግባብነቱ ለቢሮ ኃላፊ በ5 የሥራ ቀን ውስጥ ማቅረብ ይኖርበታል። ከዚህ ጊዜ ገደብ ውጪ የሚቀርቡ ጥያቄዎች ግን ተቀባይነት የላቸውም። ይግባኝ ስለማቅረብ በቢሮም ሆነ በኮርፖሬሽኑ በሚሰጠው ውሳኔ ቅር የተሰኘ አቤቱታ አቅራቢ ይግባኝ የማቅረብ መብቱ የተጠበቀ ነው። ይግባኙ ለከተማው መደበኛ ፍርድ ቤት የማቅረብ መብትም ይኖረዋል። ይህ በእንዲህ እያለ ለኮንዶሚኒየም ተመዝጋቢዎች ተስፋ መኖሩን፣ ቤቶች በሺዎች እየተገነቡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በግልጽ ተናግረዋል። ጠቅላይ ሚኒስትሩ የኮሪደር ስራን በተመለከተ ከቃና ቲቪ ጋር በነበራቸው ቆይታ ሲናገሩ የበርካታ ቤቶች ግንባታ እየተከናወነ መሆኑን ገልጸው ይህም የኮሪደሩ አንድ አካል ነው ብለዋል። ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ክብራትና ክብራን በቀጣይ ከዚህ ከኮንዶሚኒየም ጋር የተገናኙ መረጃዎችን እየተከታተልን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ ቪዲዮ ስንለቅ በፍጥነት ይደርሷችኋል።